ናስተልኝ አድማጭ ተመልካቾቻችን እንደምን ከረማችሁ። ዘወትር በየሳምንቱ የመጽሐፍ ቅዱስ ጥናት ውይይት ይዘንላችሁ የምንቀርበው ከዚሁ ከዋሽንግተን ዲሲ እና አካባቢው ያለችው ቤተክርስቲያን ሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። በባለፉት 3 ተከታታይ ሳምንታት ፍንጮች፣ ምስሎችና ምሳሌዎች በመጽሐፍ ቅዱስ እንዴት እንደተጠቀሱ በተለይ እነዚህ ሐሳቦች በዛሬ ዘመን የራዕይ መጽሐፍ ለመረዳት ለሚቸግራቸው መጽሐፍ ቅዱስ ማስረጃዎችና ሐሳቦች እንዳሉ መላው መጽሐፍ ቅዱስ ፍንጭና ሐሳብ እንደሚሰጥ ለማሳየት የተዘጋጀ ሰንበት ትምህርት ነው። በተለየ ተብሎ በአንድ መጽሐፍ ላይ አያተኩርም። መጽሐፍ ቅዱስን ሙሉውን የሚዳስስ ነው የሚሆነው። እንግዲህ ዛሬ በፕሮግራሙ ቅደም ተከተል መሰረት በአራተኛ ደረጃ የምናቀርብላችሁ ህዝቦች የሚል ነው። 2 ክፍል አለው። ዛሬ ክፍል 1 ነው። ሁለቱን ደግሞ በሚቀጥለው ሳምንት ሌሎች ምሳን በውይይት መልክ ያቀርቡላቸዋል። እንግዲህ ዛሬ እንደተለመደው በውይይት ይህንን የምንመራላችሁ ተወያዮቹ ወንድሜ ዮናታን ተሰማና ወጣት አገልጋይ ጥበቡ ነው። እኔ ደግሞ ውይይቱን ፋሲሊቴት በማድረግ አብሬያችሁ በዚህ ፕሮግራም ላይ የምቆየው ፍስሐ እባላለሁ። ለጥቂት ሳምንታት ለጥቂት ወራት አልነበርኩም። ዛሬ ማዕከላችሁ በዚህ ፕሮግራም ስለተገኘው እግዚአብሔርን አመሰግናለሁ። እንግዲህ ይህ መንፈሳዊ ፕሮግራም ነው። በጸሎት ነው ፕሮግራማችንን ጀምረው ይህንን ሐሳብ ይህንን ፕሮግራም በጸሎት እንዲከፍትልን ወንድሜን ዮናታንን እጋብዛለሁ። እንጸልይ። ምሕረት ቸርነት ሁል ጊዜ ከኛ ጋር የሆነ እግዚአብሔር አባታችን እጅግ አድርገን እናመሰግንሃለን። እንደገና በዚህ ሰዓት በፊትህ ቀርበን ያንተን ቃል ለእኛም ለሌሎችም ወገኖቻችን ጌታ ሆይ አብረን ማጥናት እንድንችል ፈቃድ ስለሆነ ክብርና ምስጋና ለአንተ ይሁን። ይህ ቃል ያንተ ቃል ነው ጌታ እግዚአብሔር አባት ሆይ፣ ቃል ደግሞ መንፈስ እንዳለበት ቃል ይናገራልና ይህ ቃል ጌታ ሆይ እያንዳንዳችንን በዚህ ቦታ ያለነውን የሚያዳምጡንን ተመልካቾቻችንን ሁሉ ጌታ ሆይ እንዲባርክ እንዲለውጠን ማስተዋልና ጥበብ እንድሰጠን እንለምንሃለን። የተማርነውን ጌታ እግዚአብሔር አባት ሆይ ከአንተ ሌሎች ወገኖቻችን በምናካፍልበት ጊዜ አንተም ደግሞ በጸጋ ከኛ ጋር እንድትሆን ፈቃድ ይሁን። ጌታ በኢየሱስ ስም አሜን። አሜን። ተባረክ። እንግዲህ የዚህ ሰንበት ትምህርት ወይም የዚህ መጽሐፍ ቅዱስ ውይይት ስለ ህዝቦች የሚያወራ ነው። መጽሐፍ ቅዱስ ደስ በሚል ሁኔታ ብዙዎች እንደሚያስቡት ለእስራኤል ህዝቦች የተጻፈ ነው፣ ወይም ደግሞ ለእስራኤል ህዝቦች ብቻ የተጻፈ ነው። ደስ የሚለው ራዕይ ምዕራፍ 7 ላይ ከህዝብ ከነገድና ከቋንቋ ነው የሚለው። ከህዝብ ነገድና ከቋንቋ ራዕይ ምዕራፍ 14ም ይናገራል። የዘላለም ወንጌል ለህዝቦች ለቋንቋዎች እንዲሰበክ ይላልና ለአንድ ቋንቋ ብቻ ይጻፋል፣ ለአንድ ባህል ብቻ ይጻፋል፣ ለአንድ ህዝብ ብቻ ይጻፋል። ምክንያቱም ሁሉም ያዳም ዘር ሁሉም በእግዚአብሔር አምሳል የተፈጠረ ነው። ስለዚህ እግዚአብሔር መንግስት ደግሞ ሁሉም ህዝብ ነው። ከምስራቅ ከምዕራብ ከሰሜን ከደቡብ ተሰብስቦ ነው እግዚአብሔር መንግስት የሚገባው። ጌታም ይህን ነገር ተናግሮታል። በዳንኤል ምዕራፍ 7 ቁጥር 14 ላይ ስልጣን ክብርና ታላቅ ኃይል ሰጠው፣ በልዩ ልዩ ቋንቋ የሚናገሩ ሰዎች መንግስታትና ህዝቦች ሰገዱለት፣ ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው ይላል። በዳንኤል ምዕራፍ 7 ላይ ሰው የሚመስለው ወደ ዘመናት ወደ ሸመገለው አቀረቡት የሚለው ነውና ለዚህ የሰው ለሚመስለው ክርስቶስ ኢየሱስ ደግሞ በወንጌል ላይ የሰው ልጅ እያለ ራሱን የጠቀሰበትን ለክርስቶስ ኢየሱስ የተሰጠው ስልጣንና ክብር ታላቅ ኃይል ለማን የሰጠው? በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስታትና ህዝቦች ሁሉ። ስለዚህ ለዓለም ህዝብ ነው። የዘላለም ወንጌል የእግዚአብሔር ሐሳብ ለዓለም ነው። ስለዚህ ህዝቦች
እግዚአብሔር ሐሳብ ለሁሉም ህዝቦች ለአዳም ዘር የተላከ ነውና በሚገርም ሁኔታ እንግዲህ ዘፍጥረት ላይ ስለ አዳም ሲያወራ ስለ የህይወት ዛፍ ሲያወራ ስለ ገነት ሲያወራ እናያለን። ከዛ ከውድቀት በኋላ አዳም እና ባለቤቱ ወይም ደግሞ እናታችን ሔዋን ከገነት ሲወጡ ሲባረሩ ተስፋ ያደረጉ እንደነበረ ምንም ጥያቄ የለውም። ዳግም ደግሞ በራእይ ምዕራፍ 21 እና 22 ላይ ደግሞ የህይወት ዛፍ እናገኛለን፣ ገነትን እናገኛለን። ስለዚህ በዘፍጥረት ላይ የጀመረው ሐሳብ በራእይ ላይ እናገኘዋለን። በዘፍጥረት ላይ የተጀመረው በራእይ ላይ ፍጻሜውን እናገኘዋለን። ስለዚህ የአዳም ዘር በአዳምና ሔዋን የተጀመረው የአዳም ዘር መንግስቱ የመንግስት ወራሾች ይሆናሉ ማለት ነው። ዘፍጥረት የኃጢአት መነሻን ሐሳብ ይነግረናል። ራእይ ደግሞ ዘንዶ አውሬውና ሐሰተኛው ነቢይ ወደ ዘላለም እሳት የሚጣሉበትን የኃጢአትን ፍጻሜ እንቦች የሚደርቁበት ሐዘን የሌለበት በሽታ የሌለበት ተብሎ አዲስ ምድር የኃጢአት ፍጻሜ የሚከናወንበት ሆኖ እናያለን። ስለዚህ በእነዚህ ሐሳቦች ዘፍጥረት ላይ መነሻ ሐሳብ እናገኛለን። ዳንኤል ደግሞ ስለ ራእዩ ስለ ህልሞች የሚያወራል። ራእይ ደግሞ እንደዚሁ ያወራል። እነዚህ ሐሳቦች ተያያዥነት ያላቸው ቁልፍ ጉዳዮች የያዙ በእነዚህ ሁሉ ስርዓቶች ውስጥ ምንም እንኳን መንግስታቶች ቢነሱ ቢወድቁም ነገር ግን እግዚአብሔር ነገሮችን የያዘ አምላክ እንደሆነ የምናይበት ሐሳብ ነው። ስለዚህ ይህ የሰው ልጆች ታሪክ የሞላበት ውጣ ውረድ ፍጻሜ እንደሚያገኝ ቀደም ባነበብኩት ጥቅስ ላይ በዳንኤል 7:14 ላይ የክርስቶስ መንግስት እስከሚመጣ ጊዜ ድረስ እንግዲህ ይህ ውጣ ውረዱ ይቀጥላል። እንግዲህ ስለነዚህ ህዝቦች ነው የምናወራው እና ስለ ህዝቦች መነሻ ሐሳብ መጀመሪያ እንግዲህ አንድ ቤተሰብ ነበር። ከዚህ አንድ ቤተሰብ የመጣውን ሐሳብ የመጣውን ህዝብ ብዛት እናያለን። መነሻው አንድ አባትና አንድ እናት ሆነው እንግዲህ አቤልና ቃየል ሲገዳደሉ ታያላችሁ። ዛሬ ዘር በዘር ላይ ሲነሳ ስታዩ አዲስ አይሆንባችሁ። በአንድ ቤተሰብ ላይ ሌላው ሲነሳበትና ሲጣል ሳይሆን አዲስ አይሆንባችሁ። ተጀምሮ የነበረ ነው። የውድቀት ምክንያት የኃጢአት መንስኤ ነው። የዲያብሎስ ሐሳብ ነው። ስለዚህ ህዝብ እየበዛ ይግድ ሆነ። ምክንያቱም እግዚአብሔር በዘፍጥረት ላይ ብዙ ተባዙ ምድርን ሙላት እንዳለ ሁሉ ህዝብ መብዛት ጀመረ። ህዝብ መብዛቱ ደግሞ በጉልህ መታየት የጀመረው በዘፍጥረት ላይ ነው። ለምሳሌ ስለ ነምሩድና ስለ ነነዌ ሐሳብ የሚናገር ነው ይሄኛው ሰንበት ትምህርት። ምናልባት ወንድማችን ጥበበ በዚህ ላይ አስተያየት እንድሰጥ እፈልጋለሁና የሰው ልጅ ኃጢአት ሰራ፣ በመተላለፍ ከኤደን ገነት ወጣ፣ ተባረረ። ይህ አመፃ እየተባባሰ ሄደም እዛም የጥፋት ውሃ መጣ። እነዛ ሁሉ ህዝቦች ጠፉ። ባቢሎን መነሳት እናያለን። የነምሩድ ሐሳብ እናያለን። በእግዚአብሔር ላይ የማመፅ ኃጢአት ልንገነዘብ ከምንችለው በላይ ስውር ባህሪ ያለው ለምንድን ነው ይላል። በእነዚህ ሁላ መነሳትና መውደቆች እንግዲህ ብዙ ነገሮች እናያለና የነምሩድ ምግባር አለ፣ የተስፋፋ ሄደው አመፅ አለ። ከዚህ አንጻር በህዝቦች መካከል ያሉ ዑደቶች እግዚአብሔርን የመካድና ከእግዚአብሔር ላይ የማመፅ እንዲሁም ደግሞ እግዚአብሔርን የመከተል መካከል ያሉትን እነዚህን ሐሳቦች እስቲ ጠቅለል አድርገህ ብታስረዳ ነው ወንድሜ ጥበቡ። እሺ፣ አመሰግናለሁ። ውድብ ለናምሩድና ነነዌ የሚል ርዕስ ነው የተሰጠውና በዚህ ክፍል ላይ የምናየው ያው ህዝቦች የሚል ርዕስ የተሰጠው አራተኛው ሰንበት ትምህርት ክፍል ነው እያጠናን ያለነውና በመግቢያ ላይ እንደተባለው ዘፍጥረት መጽሐፍ የሁሉም ነገር መነሻ እንደሆነ እንመለከታለን። እግዚአብሔር አዳምን ሲፈጥረው ስሙን ሰብአዊ ዘር ብሎ ሲሰይመው
እግዚአብሔር ብዙ ህዝብ አይቶ ነበር ማለት ነው። ከአዳም ጋር ማለት ነው እና አዳምና ሔዋንን በገነት እንዳኖራቸው መጽሐፍ ቅዱሳችን ግልጽ የሆነ ነገር ያስቀምጥልናል እና ኤደነ ገነት ውስጥ እየኖሩ እያሉ ኃጢአት እንደገባ እንመለከታለን። ከዛ በኋላ ከህይወት ዛፍ መለየት እንደሆነም ጭምር ማለት ነው እና በዚህ በእሑዱ ክፍል ላይ የመጀመሪያው ኃጢአት ገባ። ኃጢአት ከገባ በኋላ እግዚአብሔር ፍርድ በዚህ ኃጢአት ላይ እንደተበየነ እንመለከታለን። ከዛ በኋላ ደግሞ እግዚአብሔር ለዚህ ኃጢአት መፍትሄ ሲያበጅ ደግሞ የሚያስተምረን ክፍል ነው የምናየው እና ኃጢአት ከገባ በኋላ እግዚአብሔር ለአዳም ለሔዋንም ለእባቡም ፍርድ እንደሰጠ እንዳስተላለፈ በዘፍጥረት ምዕራፍ 6 ከቁጥር ምዕራፍ 3 ቁጥር 16 እስከ 19 ባለው ክፍል ላይ መመልከት እንችላለን ማለት ነው እና ቀጥሎ ደግሞ እግዚአብሔር ለዚህ ኃጢአት መፍትሄ እንዳበጀ እንመለከታለን እና ኤደነ ገነት ውስጥ እንዳኖራቸው መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጥና የኤደነ ገነት ምድር ላይ እንደነበረ ከዛ ደግሞ ለረጅም ጊዜ ምድር ላይ ቆይቶ እንደነበረ ከዛ ደግሞ እግዚአብሔር ወደ ሰማይ እንደወሰደው የሚያስተምረን ክፍል ነውና ከናምሩድ እና ከናናዌ ጋር የሚያገናኘው ክፍል ላይ ደግሞ ስንመጣ ምዕራፍ 10 ላይ ነው መጽሐፍ ቅዱሳችን ግልጽ አድርጎ የሚያስቀምጠው በዘፍጥረት ምዕራፍ 10 ላይ ከውሃ ጥፋት በኋላ ማለት ነው። ከውሃ ጥፋት በኋላ ህዝቦች ተከፋፍለው እንደነበረ መጽሐፍ ቅዱሳችን ይናገራልና ይሄ ማለት ከባቢሎን ግንብ ከመሰራቱ በኋላ የነበረ ነገር ነው እና ክሮኖሎጂካል ኦርደሩን የጠበቀ አይደለም። ምዕራፍ 11 ነው መቅደም ያለበት፣ ግን ምዕራፍ 10 ከምዕራፍ 11 በኋላ ነበር መምጣት ያለበት እና የህዝቦች እንመለከታለን እና እዛ ክፍል ላይ ለዚህ ከገነት ለመባረራቸው እንዲሁም ከውሃ ጥፋት ለማምለጥ ናምሩድ የራሱን የሆነ መፍትሄ ሰው ሰራሽ የሆነ መፍትሄዎችን ለማበጀት እንደሞከረ እንመለከታለን። ከእግዚአብሔር ሀሳብ ጋር የተጻረረ ሀሳብ ሲያከናውን እንመለከታለን እና በዚህ መልኩ ደግሞ አመፅ እየተስፋፋ እንደሄደ ጭምር እንመለከታለን። በምድር ላይ አመፅ እየተስፋፋ እንደሄደ እንመለከታለን። ይህንን ክፍል ነው ይህንን ሀሳብ የያዘ ክፍል ነው የምናየው እና ስለ ናምሩድ አንድ የተጻፈ ነገር አለ በመጽሐፍ ቅዱስ ላይ በእግዚአብሔር ፊት ብርቱ አዳኝ እንደሆነ እንመለከታለን እና መጽሐፍ ቅዱሳችን እሱን እያመሰገነው እንዳልሆነ ሰንበት ትምህርታችን ግልጽ አድርጎ ያስቀምጥልናል ማለት ነው እና በዚህም ይህኛው አመፅ ውሎ አድሮ ለአንድና ለመጨረሻ ጊዜ እስከ ዘላለም እስኪወገድ ድረስ ይኖራል ይላል። ክርስቶስ ዳግም ተመልሶ ቅድም በመግቢያ ላይ እንደተባለው በዮሐንስ ራዕይ ምዕራፍ 22 ላይ እንደተጻፈው አዲስ ሰማይ እስኪዘረጋ ድረስ ይህ አመፅ እንደሚቀጥል መጽሐፍ ቅዱሳችን ይናገራል እና ከዚህ ሁሉ ጣጣ በምድር ላይ ከምናየው መከራና ችግር ክርስቶስ መጥቶ እንደሚያሳርፈን የሚያብራራ ክፍል ነው የእሑዱ ክፍል። ኦልራይት ታንክ ዩ። እንግዲህ እነዚህ ህዝቦች እየተስፋፉ እየመጡ እንዳለ እናያለን። ወንድም ዮናታን በዚህ መስፋፋት ውስጥ አመጾች እንዳሉ ሁሉ በባቢሎን አመጾች እንደነበሩ ሁሉ
ለምሳሌ ወንድሜ ጥበቡ ስለ ነምሩድ የነምሩድ ለምሳሌ በዛ የነበረው ህዝብ አንድ ቋንቋ ይናገር ነበር። ማድረግ የለባቸውን ስራ እያደረጉ ተስፋፉ። ነገር ግን ከዛ ውስጥ እግዚአብሔር የራሱን ሰዎች ሲጠራ እናያለን። ዘፍጥረት 10 ላይ እውነት ነው የእንትኖች እናያለን። ክሮኖሎጂውን የሰው ማን ወለደ ማን ወለደ የሚለውን እንዴት በቋንቋ መካፈል እንዳለ የነገዶች ስሞች እናገኛለን። በዚህ ላይ ደግሞ የአብርሃም ጥሪ እናያለን። የአብርሃምን ጥሪ ከባቢሎን ወይም ደግሞ ከኡር ምድር መነሳትና መጠራት ጋር እንዴት ነው በፍጻሜው ዘመን ያሉ ህዝቦች ከባቢሎን መጠራትና መውጣት ጋር ልናስተያየው የምንችለው? እግዚአብሔርስ አሰራሩ እንዴት ነው? መምረጥ ሰውስ መምረጡ እንዴት ነው? ከነዛ ሁላ ውጥንቅጡ ከወጣበት ባቢሎን ውስጥ እንዴት ነው ሰዎች ለራሱ አድርጎ የሚያስቀምጡ? ዛሬስ እንዴት ነው ያለው? ይህን ነገር እንዴት ነው ፓራሌል የምናየው? በዛ ዘመን የነበሩ ህዝቦች እና በዚህ ዘመን ያሉት ህዝብ ማለት እሱን ቀጥታ የአብርሃምን መጠራት ከመግባታችን በፊት ግን አንድ ሀሳብ መስጠት የፈለግኩት አለ። እሱን አክቹዋሊ በፍጥረት ምዕራፍ 10 በሚመለከት ነው። ምክንያቱም እንግዲህ ይሄ ሁሉ ነገር የመጣው ከኖህ ውሃ ጥፋት በኋላ ነው እና የኖህ ውሃ ጥፋት እንግዲህ እግዚአብሔር በህዝብ ደረጃ ለብዙ ሞክሯል እና በህዝብ ደረጃ የሰራው ነገር አልሰራ ብሎ መጨረሻ ላይ በምድር ላይ እግዚአብሔርን የሚያምን ሰው እስከጠፋበት ዘመን ድረስ ነው እንግዲህ የሆነው እና ከዛ በኋላ ነው እንግዲህ የሆነው። ግን ከወጡም በኋላ እንግዲህ የኖህ ልጆች ሶስቱ ሴም፣ ካም፣ ያፌት ደግሞ የራሳቸው ትውልድ እንዳውም የካምን እዚህ ላይ በምዕራፍ 10 ላይ ስታየው ወደ 3 ጀነሬሽን ያደርገውና ያፌትን ምንድነው የሴምን ደግሞ ወደ 4 ጀነሬሽን ያቀርባልና የገረመኛል። አንዳንድ ጊዜ እንደዚህ ጀነሬሽኖች ሲጻፉ መጽሐፍ ቅዱስ ውስጥ ምን ያደርጋል ብለን እናስባለን እና እሱን ስመለከት ነበረ። እዚህ ላይ እንድናውቀው ስለፈለግኩት በአጭሩ ላቅርበው ብዬ ነው። አሁን ለምሳሌ ካምን ትውልድ በሚመለከት የተነገሩ አሉ እዚህ ጋር እነ ሲዶናውያን፣ ኬጣውያን፣ ኤቡሳውያን፣ አሞራውያን፣ ገርጌሳውያን እያለ የካምን ትውልዶች ይናገራል እና እነዚህ ሰዎች የእስራኤል ልጆችን በኋላ እንዴት አድርገው እንደሚያሰቃያቸው እንመለከታለን። ከዛ ውስጥ ደግሞ ሌላው የተነገረው ነገር ምንድን ነው? የካም ልጅ የሆነው እንግዲህ ነምሩድ ነው። ነምሩድ ደግሞ የሰራቸውን ከተማዎች እዚህ ላይ ተዘርዝረዋል። አንደኛው ባቢሎን ነው። ሁለተኛው አሶር፣ ዛሬ ግብፅ የምንለው። ነነዌን እናውቃለን፣ የዮናስ ታሪክ፣ የረሆቦትን እነዚህን አይነት ከተሞች እንደሰራ፣ ኩሽንም እንደወለደ። ኩሽ ደግሞ ያው ኩሽ ሲባል በደንብ ይገባናል። የኢትዮጵያኖች ፕሮግራም ኢትዮጵያኖች ጠቅላላ የሚመለከት ስለሆነ ፕሮግራማችን በዛ ስለሆነ እኛም ከኩሽ ዘሮች እንደመጣን እንመለከታለን እና አንዳንድ ግዛታቸውን ስመለከት ግዛታቸውን ሲናገር እስከ ጋዛ ድረስ ይላል። አንድ ቦታ ላይ ከሰዶም ገሞራን ከጠቀሰ በኋላ እስከ ጋዛ ድረስ ግዛት እንደነበራቸው ይናገራልና የጋዛ ጦርነት አሁንም አለ። እንግዲህ ይሄ ሁሉ ነገሮች እንደዚህ መጽሐፋቸው ለእኛ እንዴት አድርጎ የዓለምን ታሪክ ማየት እንደሚገባን የሚያሳዩ ናቸው ብዬ ነው የማስበው ነው። እንግዲህ ይሄ ሁሉ ከሆነ በኋላ ሰዎች እንደገና እግዚአብሔርን ተከትለው ሄዱ ወይ የሚለውን ጥያቄ ስንሄድ ጠይቅ አልሄዱም ነበር እና ሰዎች እንደገና እግዚአብሔርን የረሱበት ዘመን በነበረበት ሰዓት ነው እንግዲህ ጣዖትን ማምለክ እንደገና በጀመሩበት ሰዓት፣ እግዚአብሔርን ቸል ብለው በረሱበት ሰዓት ነው አብርሃም የተጠራ። ግን የአብርሃምን ታሪክ ስንመለከት አንድ ጥቅስ እንዳለብላችሁ ፈልጋለሁ። ኢያሱ ምዕራፍ 24 ቁጥር 2 ላይ ስለ አብርሃም አባትም ይናገረዋል። ኢያሱ 4:2 ላይ ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባታችሁ የአብርሃምና የናኮር አባት ታራ አስቀድሞ በወንዝ ማዶ ተቀመጠ፣ ሌሎችንም አማልክት አመለከ ይላል። አብርሃም አባቱ ለእሱ ጥሩ ምሳሌ ሆነ ሰው ነበር።
አባቱ ጣዖት አምላኪ እንደሆነ መጽሐፍ ቅዱሳችን ይናገራል። እና አንዳንዴ ይገርመኛል ሳስብ አብርሃም እንዴት አድርጎ እግዚአብሔርን አወቀ? አባቱ ጣዖት እያመለከ አባቱ ምሳሌ ሳይሆንለት እግዚአብሔርስ እንዴት ጠራው የሚለውን ሀሳብ እግዚአብሔር እንደገና ህዝቡ ስለወደቀ አዲስ ህዝብ ለማስነሳት ፈለገና አብርሃምን ጠራው። አብርሃም እንግዲህ በፍጥረት ላይ ስለ ህዝብ ሲናገር ይላል። ራእይም ላይ የተጠቀሰ ጥቅስ አለ። ራእይ ምዕራፍ 16 ቁጥር 6 ላይ ነው የመጀመሪያው መጽሐፍ ቅዱስ መልእክት የመጀመሪያው ምንድነው የሶስቱ መላእክት መልእክት የሚጀምረው ለነገድ፣ ለቋንቋ፣ ለህዝብ እያለ ነው የሚናገረው እና ያ ነገር እንደገና ወደ ሌላ ቦታ ስንመር ሰማያዊትን በምንገባበት ጊዜ ከነገድ፣ ከህዝብ፣ ከቋንቋ እዛ እንደሚገኙ ይናገራል እና እግዚአብሔር እንግዲህ አብርሃምን ሲጠራው ከእንደዚህ አይነት ህዝብ ውስጥ መካከል ነበር የጠራው እና አብርሃም እንግዲህ ለምን ተጠራ የሚለውን ሀሳብ እንዳው እንድመለከተው ፈልጋለሁ። ምክንያቱም እግዚአብሔር ምን ማድረግ ነው የፈለገው ብለን ካየን አዲስ ህዝብን አስነስቶ ያንን ህዝብ ጋር ቃል ኪዳን ገብቶ ያ ህዝብ የእሱን ማንነት ለማሳየት የሚችል አይነት ህዝብ እንዲሆን ነበር የፍላጎት የነበረው እና በአብርሃም አማካይነት እግዚአብሔር እንደገና ራሱን ማንነቱን ለሌሎች ለመግለጽ እና ሌሎችን ለማዳን ነው እንግዲህ እግዚአብሔር አብርሃምን የጠራውና እንግዲህ ለትውልድ የሚተርፍ ምህሮን የያዘ በእምነት ላይ የተመሰረተ ህዝብ በዚህ ደግሞ ህዝብ እግዚአብሔር ተአምርና ድንቅን በማድረግ ለማሳወቅ ፈልጎ ነው እና አብርሃምን ፕሮሚስ የገባለት ይሄንን ከዘመድ ካለህበት ከሁሉ ነገር ትተህ እኔ ወደማሳየ ምድር ሄድ፣ እኔም ደግሞ ለአሕዛብ ሁሉ በረከት አደርግሃለሁ። አብርሃም የጠራው ለዛ ብቻ ፐርፐስ። እኛ ዛሬም በዘመናችን እግዚአብሔር የጠራን ለዚህ ጉዳይ ነው። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ የሚለበት ምክንያት እግዚአብሔር ቃል ለዚህ ጉዳይ ነው፣ እኛ ለሌሎች ብርሃን እንድንሆን። ክርስቶስ ኢየሱስም ደግሞ ያሳየን ህይወት ይህን እንደሆነ እንመለከታለንና ዘዳግም ምዕራፍ 4 ከ5-9 ላይ እንደዚህ የሚል ጥቅስ አለና ጥቅሱን ላነብላችሁ እፈልጋለሁ። ዘዳግም ምዕራፍ 4 ከ5-9 እንደዚህ ይላል። ይህ ጥቅስ የተጠቀሰው አክቹዋሊ ልክ ከነአን ከመግባታቸው በፊት ነው። ቦርደር ላይ ያሉ ነው እንግዲህ እግዚአብሔር የሚላቸውና እንደዚህ ይላችኋል። ምዕራፍ 4 ከ5-9 እነሆ እናንተ ገብታችሁ በምትወርሱት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትና ፍርድ አስተማርኳችሁ። ጠብቋት አድርጓትም። ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ህዝብ ጠቢብና አስተዋይ ህዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና ብሎ እግዚአብሔር ተስፋ ሲገባላቸው እንመለከታለን። እናንተን ተመልክተው ይህ በእውነት የእግዚአብሔር ህዝብ ነው ማለት እስኪችሉ ድረስ አሕዛብ በእነሱ ህይወት እግዚአብሔርን ተመልክተው አሕዛብ ሁሉ እንዲመለሱ ነበር እግዚአብሔር አብርሃምን የጠራውና ይህንን ነው እንግዲህ በአብርሃም ታሪክ የምንመለከተው። ግን በእውነት ህዝቡ ይህንን አድርጎ ነበር ወይ? እግዚአብሔር ያለውን የገባላቸውን ተስፋ ፈጽሞ ነበር ወይ? እነሱስ ታማኝ ሆነው ያንን አድርገው ነበር ወይ የሚሉትን ጥያቄዎች ለራሳችን መጠየቅ አለብን እና እንግዲህ በኋላ ላይ እንመጣበታለን ብዬ አስባለሁ። እንግዲህ በአጠቃላይ ሀሳቡ ይሄንን ነው የሚመስለው። እሺ ወንድሜ ዮኒ አመሰግናለሁ። እንግዲህ እግዚአብሔር ሚስትሪየስሊ የሚሰራ አምላክ ነው። እንግዲህ ህዝቦቹን ህዝብ አመፀ፣ ባቢሎን ተመሰረተች፣ ባቢሎን ጥንቅጧ ወጣ፣ ፈረሰች። መጨረሻ ላይ ታላቁ ነበር፣ ፈረሱ። ከዛ ደግሞ ህዝቡ ጠራ፣ የራሱን ህዝብ ጠራ። ተመሳሳይ ነው። በራዕይ 18 ላይም በኋላ እናነሳዋለን። ይጠራል፣ እግዚአብሔር በየቦታው ይጠራል። ህዝቦች የራሱ ህዝቦችን ያስቀምጣል። የራሱ የሆኑ ህዝቦች ደግሞ አንዳንድ ጊዜም ግራ ያጋባሉ። ለምሳሌ
በሚቀጥለው ሀሳብ ላይ ጥበቡ የምትሰጠኝ እንድታብራራም ሰጀስት ማድረግ በአንደኛ ሳሙኤል ምዕራፍ 8 አካባቢ ላይ የእስራኤል ህዝቦች ከዛ በፊት ንጉስ አልነበራቸው። አንድ የሆነ ችግር ሲፈጠርባቸው እግዚአብሔር ይጮኻሉ። መጽሐፈ ነገሥት እንደምናስታውስ ፈራጆች ይልክላቸዋል እያለ ይቀጥል ነበር። ሳሙኤል በዘመኑ ፈራጅ ነበረ፣ ህዝቡን ያስተዳድር ነበረ፣ ነብይ ነበረ። ህዝቡ ኦሎፌሰር ምን አለ? እንደ አሕዛብ የሚሆነን ንጉስ እንፈልጋለን። ጥያቄ ይዘው መጡ። እግዚአብሔር ጥያቄያቸውን እምቢ ሲል አናይም። እንዳውም የሚፈልጉትን አድርግላቸው የሚል ጥያቄ መልስ ነበር የመለሰላቸው። እናም የሳሙኤል ገዢ ሆኖ መቆየት ብቻ አልጣማቸውም፣ ወይም እንደዛ መቀጠል አልፈለጋቸውም እና እንደ አሕዛብ ከፊታችን የሚሄድ ንጉስ እንፈልጋለን የሚል ጥያቄ ነው የጠየቁት። እና ያለ እግዚአብሔር ምን አይነት ስሜት ነበር የሰጠው? ለህዝቡስ ምን አይነት መልስ ሰጠ? ይሄንን ሀሳብ ከየት ነው ያገኙት? ይህን ሀሳብ ንጉስ እንፈልጋለን የሚለው ሀሳብ እኛስ ተመሳሳይ ሰለባ እንሆን እንችላለን? ጥንት የነበሩ ህዝቦችን እስራኤል ህዝቦች የወደቁትን ውድቀት እስቲ በዚህ ጉዳይ ላይ ያለህን መረዳት ጥበቡ ብትነግረን። እሺ፣ ማክሰኞ ክፍል ላይ የጠየቁትን መቀበል የሚል ርዕስ ነው ያለውና በዚህ ክፍል ላይ የሚያነሳው እስራኤላውያን የጠየቁትን ነገር ነው የሚያነሳልን እና ከ450 እስከ 500 ዓመት ያለ ንጉስ ነበር የኖሩት እና ከዛ በኋላ ግን ንጉስ እንዲያነግስላቸው እንደፈለጉ መጽሐፍ ቅዱሳችን ይናገራል እና ከዛ በኋላ እግዚአብሔርም እንደጠየቁት ንጉስ ናቸው። ከዚህ ንጉስ ከመፈለጋቸው በስተጀርባ ያለው ነገር ስንመለከት እግዚአብሔርን ምሪት አለመፈለጋቸውን የሚያሳይ እንደሆነ እንመለከታለን እና ሰለቸን እንደማለታቸውም ነውና እነሱ እንደጠየቁት እግዚአብሔር ንጉስ እንዲያነግስላቸው ከፈቀደ በኋላ ንጉስ ሰለሞን መጣ። በጣም እንዳስጨነቃቸው መጽሐፍ ቅዱሳችን ይናገራልና ከሱ በኋላ የመጣውም የሱ ልጅ እጥፉን እንደሚያስጨንቃቸው እንደሚያስቸግራቸው ነበር የመለሰላቸውና ይሄ የጠየቁትን መቀበል የሚለው እነሱ ራሳቸው አልገባቸውም እንጂ የጠየቁት ቀንበር ጫንብን፣ በአለንጋ የሚገርፍ ንጉስ ስጠን፣ ግብር ከፋይ አድርገን ብለው እንደለመኑ ነው እኔ የምረዳውና እግዚአብሔርን አለመፈለግ እግዚአብሔርን ምሪት መናቅ ምን አይል ዋጋ እንዳስከፈላቸውም ጭምር በሰንበት ትምህርታችን ሀሳቦች ተቀምጧልና በዚህ ክፍል በጣም የገረመኝ ነገር ምንድነው? እግዚአብሔር አምላክ ደግሞ ይህንን አውቆ እንደነበረ በግልጽ እንረዳለን እና በዘዳግም ምዕራፍ 17 ከቁጥር 14 ይህንን እንደሚጠይቁ እግዚአብሔር አውቆ ሲያመጣ ህዝቡ ንጉስ እንዲኖረው ከወሰነበት ጊዜ አንስቶ በነገስታቱ ዘመን ነገሮች ምን ያህል እየከፉ እንደሆኑ ለማየት የእስራኤልን ታሪክ መመልከት ብቻውን በቂ ነው ብሎ ሰንበት ትምህርታችን ያስቀምጣልና መልካም የተባሉት ሳይቀሩ ስህተት ሰርተዋል። በመጽሐፍ ቅዱስ ንጉስ ዳዊት ሲናይ ሰላዳ እና አሳን ራሱ በምንመለከት ጊዜ ብዙ አይነት ስህተቶችን እንደሰሩ እንመለከታለን። ኦኬ እንግዲህ የረቡዕ ሀሳብ የዚህ ማክሰኞ ሀሳብ አንደኛ መረዳት ያለብን እግዚአብሔር
የጠየቁትን የሚነሳ አምላክ አለ። እነዚህ ሰዎች ጥያቄያቸው በመሰረታዊነት ስህተት ነው። ምክንያቱም በዚህ ቦታ ንጉሳቸው እግዚአብሔር ነው። የእግዚአብሔር ንጉስነት ነው የናቁት። እግዚአብሔርን ያቃለሉት። እግዚአብሔርን በዛ ቦታ ላይ ለማን ነው ሳሙኤል በዚህ ጉዳይ አዝኖ ሲያለቅስ አትዘን እነሱ አንተን ሳይሆን የናቁት እኔን የናቁት በማለት ሲናገራቸው እናያለንና መረዳት ያለ በመጀመሪያ ጥያቄ እግዚአብሔርን መጠየቅ ያለብንን ነገር እናስተው። እነዚህ ሰዎች ይህን ጥያቄ መጠየቃቸው እግዚአብሔር እምቢ አላቸው። ኦኬ ሌላ አሳድራችሁ ስላቸው እኔ ንጉሳችሁን ስላቸው እምቢ ብለዋል። በቃ ንጉስ አንግስላቸው። ስለዚህ ያ ንጉስ ደግሞ በመንገሱ በእነሱ ላይ ሊመጣ የሚችለው መዘዝም ተናግረዋልና ዛሬም ቢሆን በክርስቶስ ክርስቲያን የተባለ ህዝብ የሚጠይቀውን ጥያቄ ማስተዋል መቻል አለብን። አንደኛ። ሁለተኛ ደግሞ እንደ ዴሞክራሲ ደግሞ የህዝቦችን ጥያቄ ኢቨን እግዚአብሔር እንኳን እምቢ አላለም። ምንም ስህተት እንኳን ቢሆን ግን የህዝቦችን ጥያቄ ማስተናገድ መልካም ነው። አይ ቲንክ ወደ በኋላ የምናነሳው ጥያቄ አለ በዚህ ጉዳይ ላይ ለጊዜው እዚህ ጋር ላቅምና በተለይ የአሕዛብ ገዢዎች በሚለው ሀሳብ ላይ የምናነሳው ስላለ የአሕዛብ ህዝቦች እንግዲህ በአሕዛብ የዘመናዊ ቤተክርስቲያን በአሕዛብ የተሞላች ነች እና ነገር ግን አሕዛብ የሚለው ቋንቋ የማያምን የሚል ከሆነ ስህተት ነው። አሕዛብ ግን ከእስራኤል ውጭ የሆነ ህዝብ ከሆነ ምንም ችግር የለውም። በአሕዛብ የተሞላች ቤተክርስቲያን ግን በክርስቶስ የምታምን ክርስቶስን ጌታው አድርጋ የምትቀበል ጌታችን ክርስቶስ በማቴዎስ ምዕራፍ 20 ላይ አስጠንቅቋቸዋል። ሪሌሽንሺፓችን ወይም ደግሞ ግንኙነታቸው እንደ አሕዛብ እንዳይሆንና ደቀ መዛሙርት ቤተክርስቲያንን በማቋቋም በሚያደርጉት እንቅስቃሴ ተመሳሳይ ስህተት እንዲጠበቁ ያስጠነቃቸው ነገር ምንድን ነው? በተለይ የአሕዛብ ገዢዎችን በሚመለከት ቀደም ሲል ስለ ማስተዳደር እግዚአብሔር ንጉስነትና ሌላ ንጉስ ይንገስልን እንደ አሕዛብ ያለ ንጉስ ነው። አክቹአሊ አሕዛብ ነገስታቶች በፊታቸው ይሄዱ ነበር። ነገስታቶች ወደ ጦርነት ሲሄዱና በጦርነት ጊዜ ሰው ፈለጉ። እግዚአብሔር ነው መጀመሪያ የሚሄድ የነበረው ነው። ይሄ ነው የአሕዛብ ገዢዎች ምን አይነት ናቸው? ቤተክርስቲያን እስከዛ መማር አለባት የሚለውን እስቲ ዮኒ ቀደም ከሚለው ሀሳብ ጋር አገናኝተህ ሀሳቡን እንግዲህ ይሄ እያጠናን ያለ ነው የእስራኤል ህዝብ ውድቀት ለእኛም ምን ይተርፈናል በሚለው ሀሳብም ጭምር ውስጥ እያየን ያየ ነው። ምክንያቱም እኛም ዘመናዊ የእግዚአብሔር ሰዎች ምንድነው እስራኤል በተጠራበት መንገድ እኛም የተጠራን ህዝቦች ስለሆንን ነው። እና አሕዛብ እንግዲህ እነሱ እስራኤላዊዎች የሚመለከቱበት አመለካከትና መጽሐፍ ቅዱሳችን ስለ አሕዛብ ሳይወራ ያለው አንድ አይደለም። እስራኤላኖች የሚመለከቱት አሕዛብ ማለት እኛ ስፔሻል ህዝቦች ነን፣ የተለዩ ህዝቦች ነን፣ እኛ ብቻ ነን እንግዲህ ምንድነው ወደሚለው ግምጋሜ ደርሰው ነበር። አሕዛብን እስከ መናቅ እንዲያውም አሕዛብ የነካውንም ነገር እስከ መጠየፍ የደረሱበት ዘመን ነበረ የነበረውና እግዚአብሔር ከሰጣቸው እና እግዚአብሔር ካሰበው በጣም የዋጣ ነበር። ግን መጽሐፍ ቅዱስ ስለ አሕዛብ ሲናገር ያለው ምንድን ነው? እግዚአብሔርን ምንድን ነው ሊያድናቸው የሚፈልጋቸው ህዝቦች፣ እግዚአብሔር ህዝቦች እንደማለት ነው። ህዝብ የሚለው ቋንቋ ራሱ ኔሽን የሚለው ቋንቋ ራሱ እንደዛ ነው። እንግዲህ አንድ ቋንቋ አንድ ባህር የሚወራረሱ እንደዚሁም ደግሞ ምንድነው አንድ ሀገር ያላቸው ወይም ለአንድ የራሳቸው ለአንድ ያላቸው ነው እንግዲህ ህዝብ ብለን የምንጠራው ኔሽን። አንዳንድ ጊዜ ህዝብ የሚለው መንግስት የሚለውንና እንደዚህ ተመሳሳይ ቃላቶች አሉ የሚወራረሱ፣ ግን ህዝብ የሚለው እንደዛ ነው እና በዛ አንጻር ነው ልናየው የሚገባ ብዬ ነው የማስበው። እና እንግዲህ እነዚህ የአሕዛብ መሪዎች ከቅድም ከጥሬ ካነሳው አንተም ካነሳው ሀሳብ ጋር ንጉሶቻቸው ህዝቦቻቸውን መልሶ ወደ ጣዖት አምልኮ
ነበር የወሰዷቸው፣ ወደ ዘመናዊ ባርነት ወሰዷቸው። ከእግዚአብሔር ጋር የነበራቸው የኪዳን ትስስርነታቸው አመጻደቃቸውና ወደ ጥጋብ አደረሳቸው እና ኢቭን ንጉሥ ዳዊትን እንኳ ስንመለከት በመድረክ ላይ መመላለስ የማይገባባት ሰዓት ጦርነት እያለ መመላለሱ ምክንያት በኃጢአት እንደወደቀ እንመለከታለን። አንዳንድ ጊዜ በዛ በኩል ያለው ሳር አይደለ በእንግሊዝኛ አዘር ሳይድ ኦፍ ዘ ግራስስ ግሪነን እንደምንለው አይነት መጎብኘት አለ እና እንደዚህ አይነት መጎብኘት በጣም ብዙ ነበራቸው እና እንግዲህ እኛም የዘመኑ ክርስቲያኖች ከነዚህ እስራኤላውያኖች ትልቅ ትምህርት ልንወስድ ይገባናል። ክርስትና ዓለምን እየመሰለ የመጣበት ዘመን ውስጥ ነው ያለነው ሁላችንም እና መጽሐፍ ቅዱሳችን ለዚህ ነው ከማያምን ጋር በማያመች አካሄድ አትጠመዱ ይላል። እንደዛ እስከ ማለት የደረሰበት ዘመን ውስጥ ያለን እና ዛሬም ቢሆን ፖለቲካ፣ የተለያዩ ነገሮች በቤተክርስቲያን ውስጥ ትልቅ ሮል አላቸው። አንደኛው ክፍል እንግዲህ የሮቡ ክፍል የሚመለከተው ይሄ ነው እና የክርስቶስ ግን አመጣጥ ማቴዎስ ምዕራፍ 20 ላይ መሪ የሚባለው ነገር መሆን ያለበትን ሲናገር ምንድን ነው የሚለው? መሪ ማለት ከላይ ሆኖ የሚመራ ሳይሆን ከታች ሆኖ የሚያገለግል እንደሆነ የተለየ ኮንሰፕት ይዞ ነበር ክርስቶስ ኢየሱስ ይዞላቸው የመጣው እና ማንም ከእናንተ ታላቅ መሆን ቢፈልግ ታናሽ ይሁን ይላል። አንድ የምወደው ጥቅስ አለ ሚልክያስ ምዕራፍ 6:8 ላይ እና እዚህ ጋር ጽፌዋለሁ። እግዚአብሔር እኛን ለምን እንደተጠራን ሰው ሆይ ብሎ ነው የሚጠይቀው። እግዚአብሔር ከአንተ የሚፈልገው ምንድን ነው ይልና ፍርድን ታደርግ ዘንድ። ይሄ በተለይ ጥሩ አይነት ጉድ ሪዝኒንግ የምንለው ከሌሎች ሰዎች ጋር ያለንን ግንኙነት የሚመለከት ፍርድን ታደርግ ዘንድ፣ ትክክለኛ ፍርድን ትፈርድ ዘንድ፣ ጥሩ ሪዝኒንግ ይኖርህ ዘንድ፣ ምህረትን ትወድ ዘንድ ይላል። ሌላው ደግሞ መጨረሻ ላይ ምህረትን በተለይ ስለሚለት ሲናገር ቤተክርስቲያናችንን አሁን በጣም የሚያጠቃው ነው ብዬ ነው ማለት ነው። እግዚአብሔር እኛን ይቅር እንዳለንን ያህል ሌሎችን ይቅር ለማለት ትዕግስቱም የለንም። ይቅር መባል እንፈልጋለን፣ ግን ይቅር ለማለት በጣም ይቸግረናል እና እንደዚህ አይነት ነገሮች አሁንም እናያለን እና መጨረሻ ላይ የሚናገረው ነገር ምንድን ነው? ከአምላክ ጋር በትህትና ትእዛዝ ይላል። ይሄ ሰልፍ ዲናይል የምንለው ነገር ራስን የመክዳት እና ራስን የመተው ጉዳይ የክርስትና ሕይወት የዛ ጉዳይ ነው። እንግዲህ ክርስትናችን አድጎ መድረስ የሚገባበት ደረጃ እንደዛ ነው እንመለከታለን እና ግን በአራተኛው ክፍለ ዘመን ፎርት ሴንቸሪ በተለይ ኮንስታንቲን በተነሳበት ሰዓት በ313 ኤዲ ላይ በኤዲክት ኦፍ ሚላን ክርስቲያን ነኝ ብሎ መጣ ኮንስታንቲን። ከዛ በኤዲክት ኦፍ ሚላን አወጣ። ክርስቲያኖች ትንሽ ሪሊፍ ያገኙ መሰሉ፣ ምክንያቱም ስደት ካይንድ ኦፍ ቆመ። ከዛ በኋላ ደግሞ በቤተ ክርስቲያን ውስጥ ክርክር ሁሉ መምጣት ጀመረ። ትልቅ ክርክሮች መምጣት ጀመሩ፣ በተለይ አንዳንድ ቴዎሎጂካል ርዕሶችን በሚመለከት እና ያልተስማሙባቸውን ሰዎች ለማሳደድ ኮንስታንቲንን መጠቀም ነበረባቸው። ስለዚህ ምንድን ነው ያደረጉት? ኮንስታንቲን ጣልቃ እንዲገባ ይጠይቁታል እና ኮንስታንቲን ጣልቃ ቤተክርስቲያን ውስጥ ይገባ። እንግዲህ ቤተክርስቲያንና መንግስት ተዋህዶ የምንለው ለዛ ነው። ከገዛ በኋላ እነሱ ራሳቸው ፓወር ያገኛሉ። ከዛ ዘመናዊ የሆነ ደግሞ ስደት ቤተክርስቲያን ውስጥ ይመጣል። የዚህኛው ደግሞ በጣም የሚገርመኝ ነገር ምንድን ነው? ፍሪ ዊል የሚባለውን ነገር የሚያጠፋ ዘመናዊ ስደት ነበር። ሰዎች ምርጫ አልነበራቸው። እምነታቸውን በሚመለከት ከባድ ተጽዕኖ ነበር ሲደርስባቸው የነበረው። ማንም የፈለገውን ማመን የማይችልበት፣ ቀሳውስቱ ቢሾፖቹ የሚሉትን ብቻ መቀበል እንዳለባቸው ተደርጎ እንዳውም ያንን ያላመኑ ከሆነ ደግሞ ምንድን ነው ሄሬቲክ ተብሎ ይገደሉ ነበር እና ያን አይነት ዘመን እንደመጣ ነው የምንመለከተው እና ዛሬም እኛ እንግዲህ በዚህ ዘመን ያለን ክርስቲያኖች በብዙ ነገሮች መጠንቀቅ አለብን። ይህ በተለይ አሁን ሳስብ ስለ ላዶቅያ ቤተክርስቲያናችን በሚመለከት መጽሐፍ ቅዱሳችን ብዙ ይናገራል።
እና አንዳንድ ጊዜ መልእክቶቻችን ያሉን መልእክቶቻችን ምንድን ነው ይባል ምንኩራራበት እንዳይሆን እና መልእክት አቀራረባችን ያለንን እውነት ሌሎች የምናቀርብበት መንገድ በጣም ልንጠነቀቅ ይገባናል። እና ጥሩ ጥሩ እውነቶች አሉን፣ ግን አንዳንድ ጊዜ የምናቀርብበት አመለካከቱ መንገድ ከአለን እውነት ጋር አይሄድም። እና ክርስትና ማለት መኖር ማለት ነው እያለ ክርስቶስ እየነገረ ያለ ነው እና እንድንኖርበት እግዚአብሔር ይጠይቀናል እና እሱም የተማርኩበት። ጥሩ። የአሕዛብ ገዢዎች እና የክርስቶስ ገዢነት የግዛት ስርዓት የተለያየ ነው። አሕዛብ ገዢዎች ጌታም የተናገራቸው ለዛ ነው። እግዚአብሔር ለእስራኤላውያን የንጉስ እንግዲህ እንትኑ ይሄ ነው፣ ነግሣል፣ በላያችሁ ላይ ልጆቻችሁን ይወስዳል፣ ለጦርነት ይማግዳል፣ እናንተ ግብር ትከፍላላችሁ። ያ ንግስና እንግዲህ ከአሕዛብ የኮረጁት መጀመሪያም እንደ አሕዛብ የሚሆን ንጉስ ያሉት ከአሕዛብ ኮረጁ አመጡ። የተሰየም ጌታ ግን እንደዛ ንግስና አይሆንም። ሰርቫንት ሊደርሺፕ አይነት ሰርቫንት ሊደርሺፕ ነው። ዛሬም በቤተክርስቲያን መነሻ እዛም በሀገር ደረጃ ይሄን አይነት ፕሪንሲፕል ሰው ቢከተል ብዙ ለሰዎች ረፍት ማግኘት ይቻላል። እና ክርስቲያን ደግሞ ከዚህ ነው መነሻ የሚያደርገው መነሻ ማድረግ ያለበት። የሚቀጥለው ሀሳብ የተያዘ ነው። የአሕዛብ ማለት ለዓለም ብርሃን የመሆን ጉዳይ ነው፣ ወይም ደግሞ ለአሕዛብ ብርሃን የመሆን ጉዳይ ነው እና ዋናው መጥራታችንም ይሄ ነው፣ ብርሃን ለመሆን ነው። ብርሃን እንግዲህ በብዙ ነገር መሆን እንችላለን። እንዴት ማብራት እንችላለን? አንደኛ ጥያቄ ነው። ለምሳሌ በዕብራውያን 14 ላይ ስለ እግዚአብሔር ሕዝቦች እንዴት ምን አይነት ሰዎች ደግሞ እንዳለባቸው ይናገራልና ያ ብርሃንነት ባይ ዴፊኒሽን ወይም በዋና ሀሳብነት የእግዚአብሔርን ማንነት ለሰው ማሳየት ነው። ጌታ እንኳን መሰረቱ ስምህን ለሰጠኝ ሰዎች ስምህን ገለጥሁላቸው ማለት ነው። በባህሪው እና በስራው እግዚአብሔር ምን ይመስላል የሚለውን ክርስቶስ ኢየሱስ እኛስ በዚህ ዘመን እንዴት ነው ለአሕዛብ ብርሃን መሆን እግዚአብሔር ሕዝቦቼ የሚላቸው ሰዎች አሉት። የት ነው ያሉት? በባቢሎን ነው። እንዲሁ ጥሪ አለ። ይህ መሆን የሚችለውስ እንዴት ነው የሚለው ሀሳቦች ናቸው እና አጠር ጊዜ ለሁለታችን ለጥበቡና ለዮናታን ነው። መጀመሪያ ጥበቡ በሁለት ደቂቃ ውስጥ ጨርስ፣ ከዛ ለዮናታን እንደዚህ ደቂቃ። መልካም። ለአሕዛብ ብርሃን እንድንሆን የሚያስችለን ነገር እኛ ከክርስቶስ የተቀበልነው ብርሃን ነው። ያንን ብርሃን ነው ለሌሎች ማንጸባረቅ የምንችለው እና መጽሐፍ ቅዱሳችን ሲናገር እግዚአብሔር አምላክ በብርሃናት ተከቦ የሚኖር እንደሆነ እግዚአብሔር ክብር ራሱ ብርሃን እንደሆነ የሚባል እሳት እንደሆነ መጽሐፍ ቅዱሳችን ይናገራል እና እኛ ወደ እግዚአብሔር ስንጠጋ እኛ ማንነታችን ግልጽ ሆኖ ይታያል እና ኃጢአተኝነታችን፣ በደለኝነታችን ይታያል። ያንን ኃጢአት፣ በደል ንስሐ ገብተን ወደ እግዚአብሔር ስንቀርብ የእግዚአብሔርን አምሳል እየያዝን እንሄዳለን ማለት ነው እና እግዚአብሔርን አምሳል ስንይዝ ክርስቶስ በእኛ ይታይብናል። ክርስቶስ በእኛ ይታይብናል። ሰዎች እኛ ከምናደርጋቸው ነገሮች ከውሎቻችን ብዙ የሚማሩት ነገር ይኖራል። ከኛም ወደ እነሱ የሚፈስ ነገር ይኖራል ማለት ነው እና በዚህ መልኩ ለዓለም ብርሃን መሆን እንችላለን። መጽሐፍ ቅዱሳችን እናንተ የዓለም ብርሃን ናችሁ ብሎ ይናገራል። ለእኛ ክርስቶስ ራሱ የዓለም ብርሃን እንደሆነ ደግሞ በዮሐንስ ምዕራፍ 8 ላይ ተጽፎ እንመለከታለን እና ወደ ክርስቶስ ስንጠጋ ያንን ብርሃን እንቀበላለን። ያንን ብርሃን ደግሞ
ለሌሎች ማንጸባረቅ የምንችለው ዛሬ ለሌሎች በምናሳየው ትህትና ሊሆን ይችላል፣ በምግባራችን ሊሆን ይችላል፣ በመውጣት በመግባታችን ሊሆን ይችላል፣ በአጠጣጥ በአበላላችን ሊሆን ይችላል እና በዚህ መልኩ ለዓለም ሕዝብ ብርሃን መሆን እንችላለን ብዬ አስባለሁ። በጣም ጥሩ ዮናታን። ልክ ነው። እንግዲህ እግዚአብሔር እስራኤልን የጠራው ዓለምን ለመኮነን ሳይሆን ይላል በጣም ሰንበት ትምህርታችን ዓለምን ለማዳን ነበር ይላል እና በሴም ቲንግ ነው እኛም የተጠራ ነው ለዛ ጉዳይ። እግዚአብሔር ያለው ዓላማ አንድ ብቻ ነው፣ ሰዎችን ካሉበት ከሲቹዌሽን አምጥተው ወደ እህልነት ወደ የማምጣት ጉዳይ ነው እና እንግዲህ ክርስትና አንዳንድ ጊዜ ዝም ብሎ እውቀት ብቻ ሆኖ ይቀራል እና ከእውቀት አልፎ በህይወታችን የምንመላለስበት የሚታይ ነገር መሆን አለበት እና እግዚአብሔር ደግሞ የሚፈልገውም እንደዚህ አይነት ህዝብ ነው። ሰንበት ትምህርቱ ላይ እንዳለ ሀሳብ አለ። እግዚአብሔር እንግዲህ ምንድነው እስራኤላኖች እግዚአብሔር የሰጣቸውን ተልእኮ ቢፈጽሙ ኖሮ የሚል ሀሳብ አለውና ቢፈጽሙ ኖሮ ዛሬ ሰዎች በዳኑ ነበር። እነሱ ግን ሰዎችን ጭራሽ ነበር ያባረሩት። እንዳውም የማስገጃ የማምለኪያ ቦታቸውን እንኳን ስትመለከቱ አሕዛብ ከውጭ ነበረ፣ አውትሳይድ ኦፍ ዘ ኮርት ነበር የሚያመልኩት። ያን ያህል ልዩነት ነበራቸው እና በጣም ይገርመኛል። እና እኛም ሰዎችን የምናባርር እንዳንሆን፣ በህይወታችን ሰዎችን የምናቀርብ እንድንሆን የሌሎችን አብያተ ክርስቲያናትም የዕለት እምነት ተቋማትን ስንመለከት ያለን ህሳቤ እነሱ የሚባል አይነት ነገር እንዳይሆን አንደበታችንን በጣም መቆጠብ ይገባናል። አንዳንድ ጊዜ እንደው ለመውቀሳ ብቻ ሳይሆን በመድረክም በምንም የምንሳሳትበት ጊዜ አለ ብዬ አስባለሁ። በተለይ ሌሎች አብያተ ክርስቲያናትን በሚመለከት ያለንን አስተምሮ አጥብቆ ማስተማርና የሌሎችን አብያተ ክርስቲያናት እየጠቀሱ ማውገዙ እውነቱን ለመናገር ፖዚቲቭ ኢፌክት አለው ብዬ አላምንም እና በዛ እንደዚህ አይነት ነገር መጠንቀቅ እንዳለብን የተማርኩበት። ያን እንዳናደርግ እግዚአብሔር እያንዳንዳችን ይርዳን፣ ይጠብቃል። ስጋ ነን፣ እንወድቃለን። ግን ከነዚህ ሰዎች ትምህርት አግኝተንበት የተጻፈው ሁሉ ለእኛ ለትምህርታችን ተጻፈ ስለሚል መጽሐፍ ሁሉ ከዛ ተምረንበት ህይወታችንን በሚገባ መምራት እንድንችል እግዚአብሔር እያንዳንዳችን ይርዳል። ተባረኩ። እንግዲህ ህዝቦች በሚል በክፍል 1 የሚደረገው ቁንጽል ውይይት እንግዲህ አንደኛ በዚህ ውይይት አንደኛ እግዚአብሔር ህዝቦች አሉ። ከባቢሎን በእነ ነምሩድ ዘመን ከእነ ነምሩድ ከጥቂት ዓመታት በኋላ እነ አብርሃም እንደወጡ በተለያየ ጉዞ መጥቶ በዚህ ዘመን ላይ እንደደረሰን በዚህ ውጥንቅጡ ወጣበት እውነትና ውሸቱን መለየት በማይቻልበት ዘመን ላይም እግዚአብሔር ህዝቦች፣ እነዛ ህዝቦች የሚለዩት ለሌሎች ብርሃን በመሆን ነው። በምድረ ብርሃን የሚሆኑት በባህሪያቸው በአኗኗራቸው። ምር ያለው እግዚአብሔር እስራኤላውያን ሲናገር እንዴት እንደምኖሩ ህጋችሁን አይተው በእርግጥ እነዚህ ህዝቦች የተለዩ ህዝቦች ናቸው ይለዋል። ራታቸው ያምቦታ ክፋት የላቸው። አንድን ህዝብ መልካም አድርጎ ለማሳደር በጣም በጥሩ ሁኔታ የተገለጹ ናቸው እና ይህንን አይተው አሕዛብ እነዚህ የተለዩ ህዝቦች ናቸው። ስለዚህ ዛሬም ያለው ክርስቲያን እንደ እግዚአብሔር ሐሳብና ዕቅድ እየኖረ በእርግጥ ይህ ህዝብ እግዚአብሔር የሚወደውና የተለየ ህዝብ የሚያስብ ነው። እንግዲህ አድማጭ ተመልካቾቻችን ጥቂት ሐሳብ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ህዝቦች መጠራት የህዝቦች ጉዳይ እንግዲህ ከዚህ ጀምሮ የነበረ ሐሳቡን ይቀጥላል። በሚቀጥለው በክፍል 2 እስከምንገናኝ እግዚአብሔር ጸጋና ምሕረት ይብዛላችሁ። በጸሎት የጀመርነው በጸሎት እንጨርሳለን። ወንድሜ ጥበቡ አጠር ባለ ጸሎት ይህንን ውይይት ጊዜ በምስጋናና በጸሎት ተዘጋጅቷል።
በሰማይና በምድር ታላቅ ሁሉን የምትችል ሁሉን የምትገዛ እና መሐሪ የሆንክ የዘላለም አምላክ አንተ ታላቅ አምላክ ነህ። እንዳንተ ያለ አባት እንዳንተ ያለ ወዳጅ የለምና እግዚአብሔር አምላክ ክብር በሰማይና በምድር ለአንተ ብቻ ይሁን። በዚህ ህዝቦች በሚል ክፍል ላይ ብዙ ነገር ስላስተማርከን፣ አንተን መፈለግን ስላስተማርከን፣ የአንተን ምሪት መቀበልን ስላስተማርከን እግዚአብሔር አምላክ አመፅ እየተንሰራፋ ባለ ምድር ላይ ወደ አንተ መጠጋት ሰላምን ሊሰጠን እንደሚችል ኢየሱስ የልባችን ሰላም የቤታችን ሰላም እንደምትሆን ስላስተማርከን እናመሰግንሃለን። አንተን ኢየሱስን መስለን ደግሞ ለሌሎች ብርሃን እንድንሆን እንድትረዳን ዘንድ እንማጸናሃለን። በመጽሐፍ ቅዱሳችን ሲናገር ስለ ዮሳፌጥ እግዚአብሔርን በመፈለግ መልካም ነገር ተገኝቶባል ተብሎ እንደተባለለት እኛም ደግሞ ዛሬ አንተን በመፈለጋችን መልካም ነገር እንዲገኝብን ዘንድ ለመንኩኝ። በነገር ሁሉ ክብር፣ ስለረዳህን ተባረክ። በኢየሱስ ስም አሜን።